ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ክቡር መምህራችን መምህር ገብረ መስቀል ኃይለ መስቀል ወንጌል አስተላልፎ ለቤተ ክርስቲያናችን የሚያስፈልገውን ነገር በዚያው መልኩ እንዲያስተላልፉ ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ይህን ነው ዛሬ የምንማረው። እንግዲህ ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህ ለአይሁድ ማሰናከያ ለአሕዛብም ምኞት ነው ይላል። አዎ ዛሬም ብዙ አይሁዶች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአይሁዶች እርሾ ተጠበቁ ነው ያለው። ዛሬም አሉ ብዙ የተሰናከሉ አሉ። ከአይሁድ እርሾ ያልተጠበቁ በአይሁድ እርሾ የሄዱ ሽፍታው፣ ወንበዴው፣ ገዳዩ፣ ደም አፍሳሹ ግን ይዳን ይፈታ ብለው ኢየሱስ ክርስቶስ ይሰቀል ብለው የሰቀሉበትን ዕለት የምናስበው ለአሕዛብ ምኞት ነው። አዎ ይጠብቁት ነበር። ይመጣል፣ ይወለዳል፣ ዓለም ይድናል፣ አዎ ከጨለማ አዎ እንወጣለን፣ አዎ ነፃነት እናገኛለን እያሉ ይመኙ የነበሩ ከኔና ከናንተ ጭምር ዛሬ አሕዛብ በሙሉ የክርስቶስ ልጆች ሆነዋል። የኛ አምላክ የድንግል ማርያም ልጅ ለሚፈልጉት ቅርብ ነው። እናም ኢየሱስ ክርስቶስ ለምን በእንጨት መስቀል ተሰቀለ ለሚለው የሚመልስልን ኦሪት ዘዳግም ምዕራፍ 21 ቁጥር 23 ላይ ያለውን በእንጨት መስቀል የተሰቀለ ሁሉ የተረገመ ነው ይላል። ስለዚህ በእንጨት መስቀል የተሰቀለ ሁሉ በኦሪት ሕግ ወንጀለኛ ነው፣ የተረገመ ነው። በእንጨት መስቀል ላይ ሰቅለው ይገሉታል ማለት ነው። ይሄ በብሉይ ኪዳን የነበረ። እናም በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በእንጨት መስቀል ተሰቅሎ መርገምን ሻረልን። ደስ ይበላችሁ። 5500 ዘመን የነበረውን መርገም ኢሳይያስ እንደተናገረው በትንቢተ ኢሳይያስ ምዕራፍ 6 ላይ የሰው ልጅ ጽድቁ እንደ መርገም ጨርቅ ተቆጠረ ተብሎ ተጽፎ ነበር። ሁሉ ሰው እንደ መርገም ጨርቅ ሆኖ ነበር። ከእግዚአብሔር ጋር አይገናኝም። ሰማይ ተዘግቷል። ስለዚህም አዎ የ5500 ዘመን የኖረውን የመስቀሉን እርግማን ሻረበት። ዛሬ ይህ መስቀል ይቀደስበታል። ዛሬ ይህ መስቀል እንሳለመዋለን። ዛሬ ይህ መስቀል በአንገታችን ላይ እናደርገዋለን። የተለየም የድህነት ምልክት ነው። ደስ ይበላችሁ። ሌላው ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ዕፀ በለስ ነው። እግዚአብሔር አምላካችን ደግ፣ መሐሪ፣ ቸር፣ መድኃኒ ዓለም ተብሏል። ክብር ለሱ ይሁን። የዓለም መድኃኒት ሆኗል። ዝም ብሎ አይደለም የተሰቀለው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ የምታዩትን ዕፀ በለስ እንግዲህ 3 ነገር ተፈጽሞበታል። አንደኛው ዕፀ በለሱን አዎ አምላክ ትሆናላችሁ፣ ይህን ተበላችሁ ሁሉ ነገር ይገለጽላችኋል፣ አምላክ ትሆናላችሁ ብሎ ሲነግራት ዓይኗ ተገለጠና
በፍሬው ጎመጀች ይላል። አራምዳ አይታ አዎ በፍሬው ጎመጀች ይላል። ሁለተኛ በእግሯ ተራምዳ በእጇ የዕፀ በለሱን ፍሬ ቆርጣ በላች ይላል። አሁን አይኗም ዕፀ በለሱ ፍሬ ላይ አርፏል። እግሯም ወደ ዕፀ በለሱ ተራምዷል። እጇም ዕፀ በለሱን ፍሬ ቆርጧል። አድነን በሉ። አዎ በመዝሙር 21 በቅንፍ 22 ቁጥር 16 እንዲህ ይላል፣ የክፉዎች ጉባኤ ያዘኝ እጄንና እግሬን ቸነከሩኝ ብሎ ጌታ መድኃኔ ዓለም ክርስቶስ ከመወለዱ አስቀድሞ ከ1000 ዓመት በፊት ይሄ ትንቢት ተነግሮ ነበር። እግዚአብሔር አምላካችን በዓይኗ አይታ ነበርና በፍሬውም ጎምጅታ ነበርና ለሔዋን በጥፊ ተመታላት። ውለታውን አትርሱ። ሴቶች ወንዶች የተደረገላችሁን ነገር አትርሱ። አዎ በደም ደግሞ ፊቱ ተሸፎነላት። ደም ግባት የለውም፣ ሲያዩት ያስጠላል ይላል። 6666 ጅራፍ ነው የተገረፈው። ስጋው ተቆራርጧል፣ ደሙ ፈሷል፣ ጎድኖቹ ተቆጥረዋል። ልብ በሉ። ያ የጎመጀችበት ያየችበት ፊቱ በጥፊ ተመቶላት በደም ተሸፍኖላታል። ዋጋው ዝም ብሎ የመጣ አይደለም። እጅና እግሬን ቸነከሩኝ። በእግሯ ሄዳ ነበር ወደ ዕፀ በለሱ። የዕፀ በለሱን ፍሬ የቆረጠችው በእግሯ ሄዳ ነበር። ደግሞ በእጇ ቆርጣ በላችሁ። በዚህ ምክንያት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባል በ5 ችንካር ተቸነከረልን ለኛ። አያችሁ፣ ያን የበደለ እጅ ያን የበደለ እግር እንደ ብራና ተወጥሮ እጅና እግሩ አዎ ተቸንክሯል። ዕፀ በለሱን ስትቆርጠው ዕፀ በለሱ ደም ፈሶት ነበር። ዛሬም እናቶቻችን እህቶቻችን 7 ቀን ይፈሳል። ከዚህ የነጻችው ድንግል ማርያም ብቻ ናት። አዎ በሐሳቧም ድንግል የሆነች በስጋዋም ድንግል የሆነች በዓይኗም ድንግል የሆነች በጆሮዋም ድንግል የሆነች ሁለንተናዋ በሙሉ በድንግልና የተሞላ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። አዎ ይህ በድንግል ማርያም ላይ አላለፈም። እግዚአብሔር የተመሰገነ ይሁን። በቅድስት ኤልሳቤጥ በመልአኩ እንደተነገረው ከዚህ ነፃ የሆነች ሌሎች ግን ማንኛውም ሴቶች ይህንን ያያሉ። ዕፀ በለሱን ስትቆርጠው ደሙ ፈሶ ስለነበረ አሁን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ አዎ በዛ በዕፀ በለሱ ደም ፋንታ ደሙን ከፍሎ ደሙን አፍስሶ ዓለምን ነፃ አደረገልን። ነፃ አደረገን። ከኃጢአት አጠበን። እጃችን ታጠበ፣ እግራችን ታጠበ፣ ፊታችን ታጠበ፣ ሰውነታችን ተቀደሰ። በዋጋ ተገዝታችኋል። ዋጋ ተከፍሎላችኋል። እያንዳንዱ አልቀረችም። ቸሩ መድኃኔ ዓለም አዎ በበላችሁ ፋንታ ጾሟል። በመብል ምክንያት ኃጢአት ወደ ዓለም ገብቷል። በጾም ምክንያት ደግሞ ጽድቅ መጥቷል። እግዚአብሔር የተመሰገነ ይሁን። ዛሬ ጾም ያሸነፋቸው ብዙ ናቸው። መጾም ያቃታቸው ሔዋን በበላችው ዕፀ በለስ አዳም በበላው ዕፀ በለስ ፋንታ 40 ቀንና 40 ሌሊት አዎ ከቆመ ሳይቀመጥ ከዘረጋ ሳያጥፍ
ላይኖቹ ለቅንድቡ ሽልብታ ሳይኖረው 40 ቀንና 40 ሌሊት ጾመ። የሉቃስ ወንጌል ምዕራፍ 4 አንብቡት። አዳምና ሔዋን በመብል ምክንያት ስለወደቁ ሕግን ስለተላለፉ ጌታችን ኢየሱስ ክርስቶስ በጾም በጸሎት በስግደት ይህንን ጽድቅ መልሶልናል። ስለዚህ ነው እንግዲህ እናቶች፣ አባቶች፣ እህቶች፣ ወንድሞቼ የከፈለው ዋጋ በእያንዳንዱ ተቆጥሮ ነው። በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 26 ላይ ግርፋቱን፣ መከራውን፣ ስቃዩን አንብቡት። ሲገርፉት 3 ነገሮች ተቆጥረውበታል። አንዱ ስጋው ተቆራርሶበታል። ሁለተኛው ደሙ ፈሶበታል። ሶስተኛው አጥንቱ ጎድኖቹ ተቆጥረዋል። ይህንንም በትንቢት ተነግሮ ስለነበረ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ላይ አዳምና ሔዋን ልብሳቸው ያ የብርሃን መጎናጸፊያ ያ የብርሃን ልብስ ተገፎ ነበረ። ያ ተገፎ ራቁታቸውን ሆነው ወደ ጫካ ሄደው ነበረ። ግን ከእግዚአብሔር መደበቅ ይቻላል ወገኖች? ይቻላል ወይ? ዛሬም ተደብቃችሁ ከሆነ መደበቂያ የላችሁም። ወደ ጸጋው መመለስ ነው ወገኖች። በኃጢአት ምክንያት ጸጋ ይገፈፋል። በኃጢአት ምክንያት ሞት ይመጣል። በኃጢአት ምክንያት ራቁታችንን ልንቆም እንችላለን። ራቁት ማለት ይሄ የለበስነው አይደለም። ይሄ የለበስነው ልብስ ነውራችንን ነው የሸፈነው። ይሄ ልብስ አይደለም። ስለዚህ ውስጥ ልብስ አለ፣ የጸጋ የመንፈስ ቅዱስ ልብስ አለ። ጌታችን ኢየሱስ ክርስቶስን ልብሱን ገፈፉትና ራቁቱን አቆሙት ይላል። በኤደን ገነት ነበር ያ ልብስ የተገፈፈው። እነሆ ገፈፉት ይላል። እኛ የተገፈፍነውን ጸጋ ይመልስልን ዘንድ እሱ በጲላጦስ አደባባይ ልብሱ ተገፏል። እነሆም እግዚአብሔር አምላካችን ቀዩን ልብስ ግምጃውን እንዳለበሱት በደሙ አጥቦ የኛን ጸጋ መልሶ ወደ ርስታችን ዛሬ በገነት ትሆናለህ ብሎ በዕለተ ዓርብ ወደ ኤደን ገነት እንድንመለስ አድርጎናል። ደስ ይበላችሁ። ከሁሉ በመድኃኒዓለም የተመታነውን ተመቷል፣ የተረገጥነውን ተረግጧል። ለምን ትቸኩላለህ ብለው ወደ ኋላ እየገፉ በጀርባው እንዲወድቅ፣ ወደፊት እየገፉ በደረቱ እንዲወድቅ አድርገውታል። በዚህ ምክንያትም ረግጠውታል። 5500 ዘመን በእግረ አጋንንት ተረግጠን ስለነበረ ስለኛ ተረግጦልናል። እነሆም ወድቆልናል፣ ተነስቶልናል። እግዚአብሔር የተመሰገነ ይሁን። ይህን ውለታ እንዳንረሳ እግዚአብሔር አምላክ ይርዳን። እንግዲህ በመስቀሉ ላይ ሆኖ በመዝሙር 21 በቅንፍ 22 ቁጥር 1 ላይ እንዲሁም ደግሞ በማርቆስ ወንጌል ምዕራፍ 15 ቁጥር 36 እንደምትመለከቱት እንዲህ ብሎ ጮኸ ይላል። አምላኬ አምላኬ ለምን ተውኸኝ በሉ እስቲ። ይህ አስቀድሞ በመዝሙር ተጽፎ ስለነበር 15ቱ ነቢያት የተናገሩትን ትንቢት ሊፈጽም ስለመጣ አምላኬ አምላኬ ብሎ ጮኸ ይላል። ያን ጊዜ እንደ ፍጡር መስሏቸው፣ እንደ ደካማ መስሏቸው፣ ሆምጣጤ አንጀት የሚበጣጥስ በጣጥሶ የሚገል ሆምጣጤውን አምጥተው አጠጡት ይላል። ልብ በሉ። ሆምጣጤውን በሰፍነግ አድርገው እዛ ተሰቀለበት ወጥተው አጠጡት ይላል። እንግዲህ እንዲሞት ማለት ነው። ሲሞት ደግሞ አንጀቱ ተበጣጥሶ እንዲሞት ማለት ነው። መቼም አይሁድ በጣም ክፉዎች ናቸው። ኤርምያስ እንደተናገረው አህያ ጌታውን አወቀ። ላምና አህያ ናቸው ያሟሟቁት። የኛ ጌታ በዚህ ብርድ ተወለደ ብለው በግርግም ተገኝተው ያሟሟቁት። ኤርምያስ እንደተናገረው አህያ ጌታውን አወቀ፣ እስራኤል ግን ጌታቸውን አላወቁም ይላል።
ዛሬም ያላወቃችሁ ኑ ወደ ቤቱ ኑ፣ ግድ የላችሁም። መመለስ ይጠቅማል። ወደ ቤቱ መምጣት ይጠቅማል። በቤቱ መኖር ይጠቅማል። አዎ ታላቁ ነቢይ ኢሳይያስ እንደተናገረው እንዲህ ይላል፣ በቤቴና በቅጥሬ ለሚኖሩ ሕያው ስም እሰጣቸዋለሁ ይላል። በቤቴና በቅጥሬ፣ ቤቱና ቅጥሩ ይሄ ነው። ምድራዊቱ ኢየሩሳሌም አዎ ይችናል። ሰማያዊ ኢየሩሳሌም ደግሞ ትጠብቀናለች። ገና ጻድቃን የሚገቡባት ሰማያዊት ኢየሩሳሌም አለች። ምድራዊቱ ኢየሩሳሌም ግን ይችናል። አዎ በቤቴና በቅጥሬ በዚች ለሚኖሩ የማይሞት ስም፣ ሕያው ስም፣ ክርስትና ስም እየሰጠች ወልደ ማርያም ገብረ ማርያም አዎ እያሰኘች በዚህ ሕያው ስም እየሰጠች ደግሞ ስንሞት የመንግሥተ ሰማያት ቁልፍ እየሰጠች ትሸኛለች። ምድራዊቷ ኢየሩሳሌም ቤተክርስቲያን ናት። ስለዚህም ሆምጣጤ አዎ ሰጡት። እንግዲህ እዚህ ማርቆስ 15:36 ላይ ተመልከቱት። እሱ ግን ቀመሰውና ተፋው ይላል። አዎ ኃጢአት መራራ ነች። ስለዚህ ኃጢአታችሁን አታውሉ፣ አታሳድሩ። ዕለቱን ትፏት ሲል ተፋት ይላል። አዎ ቀምሶ ከተፋት በኋላ አዎ እንዲህ አለ፣ አሁን ሁሉ ተፈጸማል። ነፍሱን ከሥጋው አሳልፎ ሰጠ። ለኔና ለናንተ ነፍሱን አሳልፎ ሰጠ። ክብር ለመድኃኔዓለም ይሁን። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ መድኃኔዓለም ለኛ የከፈለው ዋጋ ቀላል ነገር አይደለም። መድኃኔዓለም ለኛ የከፈለው ዋጋ አስቀድሞ በታላቁ ነቢይ በኢሳይያስ ምዕራፍ 53 ቁጥር 2 ጀምራችሁ አንብቡት። እንዲህ ይላል፣ መልክና ውበት የለውም፣ የሕመም ሰው ነው፣ ደም ግባት የለውም። አያችሁ፣ ሕመማችንን ተሸከመ፣ ስለ መተላለፋችን ቆሰለ፣ ስለ ሕመማችንም ደቀቀ ይላል። የደቀቀ ፊት ምን ውበት አለ? የተጎዳ ፊት ምን ውበት አለ? ስለኛ ቁስል፣ ስለ መተላለፋችን ስንት የተላልፈን ይሆን? ያ የመጀመሪያው 5500 ዘመን የመተላለፋችን አዎ ታላቁ ነቢይ ኢሳይያስ እናንተ ተላላፊዎች ሆይ ንስሐ ግቧል። ተላላፊዎች ሆይ አዎ 5500 ዘመን ተቀተን አዎ ደቀን ወድቀን ተጥለን አዎ አዳም ግብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ አዎ ዲያብሎስ እንዲገዛን እንዲገርፈን እንዲረግጠን አዎ በእኛ ላይ ነግሶ እንዲኖር ነበረ። አዎ ይህንንም አስፈርሞ ይህንን ፊርማ ደግሞ በሶስት ቦታ ቀብሮት ነበር። አንዱን በዮርዳኖስ፣ አንዱን በከርሰ መቃብር፣ አንዱን በሲኦል፣ በሶስት ቦታ ይህንን የዕዳ ደብዳቤ ቀብሮት ነበር። ስለዚህ ነው ቅዱስ ጳውሎስ የዕዳ ደብዳቤያችን ተደመሰሰ አለ። ደስ ይበላችሁ። ለመድኃኔዓለም ይሁን። ዮርዳኖስ ሄዶ ዮርዳኖስ ያለውን የዕዳ ደብዳቤ ሲደመስሰው ሰማይ ተከፈተ ይላል። ክብር ለመድኃኔዓለም ይሁን። የምወደው ልጄ እርሱ ነው፣ በእርሱ ደስ ይለኛል የሚላችሁን ስሙት የሚል ቃል በዮርዳኖስ አንድነቱንና ሶስትነቱን የገለጠበት ድምፅ አዎ ተሰምቷል። በዮርዳኖስ አዎ በከርሰ መቃብር ደግሞ አሁን እንዳልኳችሁ ተፈጸመ ብሎ ነፍሱን አሳልፎ ከሰጠ በኋላ ወደ መቃብር አወረዱት። በከርሰ መቃብር 3 ቀንና 3 ሌሊት አደረ። በከርሰ መቃብር የነበረውን ደመሰሰ። ከ9 ሰዓት እስከ 11 ሰዓት አዎ ወደ ሲኦል በመሄድ በሲኦል የነበሩ በጨለማ ውስጥ የነበሩ እነሆ ኢሳይያስ እንደተናገረው በጨለማ ውስጥ የነበሩ ብርሃን አዩ ይላል። ክብር ለመድኃኔዓለም ይሁን። በጨለማ ውስጥ የነበሩ
ብርሃን ወጣላቸው ይላል። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ወደ ሲኦል ሄደና አዎ በጨለማ ውስጥ ተዘግተው ታስረው የነበሩት እዛ አዎ ብርሃን ሲበራ አዎ አዳም አባታችን ተንሱ ለጸሎት አለ። ደስ ይበላችሁ ሁሉ መድኃኔዓለም ይሁን። አዎ ለጸሎት ተነሱ አለ። ከዛስ ደግሞ ሊቀ ካህን የሆነው ኢየሱስ ክርስቶስ ሰላም ለኩልክሙ አለ። ከሰላም ለእናንተ ይሁን አላቸው። ደስ ይበላችሁ ሁሉ መድኃኔዓለም ሰላም ለእናንተ ይሁን። ከእንግዲህ ጨለማው ተወግዷል። በሚያስደንቅ አጠራር ወደሚያስደንቅ ብርሃን ተጠርታችኋል ውጡ አላቸው። ክብር ለመድኃኔዓለም ይሁን። አዎ በሚያስደንቅ አጠራር ወደሚያስደንቅ ብርሃን አዎ ወደ ነበራችሁበት ተመለሱ ወገኖች። ያ ሸክም ስለኛ መድቀቅ ስለኛ በደል መሞት ማን ነው የሚያደርግልን? ማን ነው ይሄን ዋጋ ሊከፍልልን የሚችል? ስለዚህ መድኃኔዓለምን ስናከብረው መድኃኔዓለምን ስንለው መድኃኒት አግኝተን። ስለዚህ ነው ልበ አምላክ ዳዊት የንጉሶች ንጉስ የጌቶች ጌታ የሆነው አዎ በማዕከለ ምድር መድኃኒትን አደረገ አለ። ማዕከለ ምድር የተባለች ኢየሩሳሌም ናት፣ ቀራንዮ ናት። በዛች ቦታ ላይ ቀራንዮ መስቀሉ ተተክሏል። በሷ ላይም ደግሞ ይሄ የምናየው በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ የተመዘገበው አዎ ወዲያውኑ ደሙ ወጣ ስጋው ተቆረሰ ይላል። አያችሁ አዎ ያ ትኩስ ደም ያ ትኩስ ስጋ የተቆረሰበት አዎ ከላይ ነቁ ስሩ አንድ ሆኖ ከታች ሁለት ሆኖ ውሃና ደም ወጣ ይላል። ማየገቦ ዛሬ የምንጠመቅበት ልጅነት የምናገኝበት ነው። ደስ ይበላችሁ ሁሉ መድኃኔዓለም ይሁን። ደግሞ ስጋው ተቆርሷል ደሙ ፈሷል። በማዕከለ ምድር ይሄ ሆኗል። ታዲያ ስንቶቻችሁ በዚህ መድኃኒት ተጠቅማችኋል ነው? ስጋውን በመብላት ደሙን በመጠጣት የዘላለም ሕይወት በማግኘት ስንቶቻችሁ ተጠቅማችኋል? መጠቀም ነው። እሱ ሰጥቷል፣ ስጋውን ሰጥቷል፣ ደሙን ሰጥቷል፣ ሕይወቱን ሰጥቷል። ዳኑ። አዎ ብሉኝ ጠጡኝ ወደ ዘላለም ሕይወት ግቡ ተብላችኋል። ይህንን አልበላም አልጠጣም በቃኝ ብሎ አለመታዘዝ እምቢተኝነትም ወገኖች ንስሐ የገባችሁ ኃጢአታችሁን እየተናዘዝ አሁን ዓለም በመከራ ውስጥ ነው ያለ ነው። ለዚህ ተስፋ የለም፣ ለዚህ ዓለም ተስፋ የለም። ተስፋችን የዘላለም ሕይወት። ስጋውን ብሉ ደሙን ጠጡ የተከፈለላችሁን ዋጋ ያዙ። ይሄው ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን ተሰቀለ? እኛን ለማዳን በሉ እስቲ አንዱ በሉ ለሁሉ ሞተ። ካመናችሁ አንዱ ለሁሉ ሞቷል። ጥቁር የለም፣ ቀይ የለም፣ ነጭ የለም፣ ድሃ የለም፣ ሀብታም የለም፣ ትንሽ የለም፣ ትልቅ የለም። አንዱ ለሁሉ ክርስቶስ ተሰቀለ፣ ዋጋ ከፈለ፣ የደም ዋጋ። ስለዚህ ቅዱስ ጴጥሮስ በደሙ ተገዝታችኋል፣ በደም ዋጋ በእንቁ ዋጋ ተገዝታችኋልና ስጋውን በልተን ደሙን ጠጥተን የዘላለም ሕይወት እንድናገኝ የአምላካችን ቅዱስ ፈቃዱ ይሁን። አባታችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ይባርክልን። እዚህ በኋላ የሚቀረን ጸሎተ ምዳን ነው። ክቡር መላከ ሰላም ሰሎሞን ዋሴ ጸሎት ያደርጉልን። ምድር አጥለቅለቀት ወሰማይ ታውከ ሶበት ወጽ መንፈሱ ለኢየሱስ እግዚአብሔር ጎደሏችሁን ሁሉ ይሙላላችሁ፣ እቅዳችሁን ያሳካላችሁ። እናንተ ሕዝበ ክርስቲያናችሁ ጸሎታችሁ ተሰምቶ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። አባታችን ሆይ
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ወገኖቻችን እንደምን ሰነበታችሁ? ከሚቀበል የሚሰጥ የተባረከ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ዛሬ የድጋፍም የትብብርም የአብረን እንስራም ጥያቄ አቀርብላችኋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የጀርባ አጥንት እናንተ ናችሁ። በምክራችሁ፣ በገንዘባችሁ፣ በዕውቀታችሁ፣ በበጎ ፈቃደኝነት ከዚህ ማህበር ጋራ እዚህ ስለደረሳችሁ ከልብ እናመሰግናለን። ይህ ማህበር ከተመሰረተ 2017 40 ዓመት አስቆጥሯል። በዚህ 40 ዓመት ጉዞ ውስጥ መሰረቱም ራሱም እናንተ ናችሁ። ስለዚህ ዛሬ ደግሞ የደረስንበትን ለናንተ ባጭሩ ማቅረብ እፈልጋለሁ። አንደኛ በቴሌቪዥን የስብከት የቅኝት አገልግሎት ለመስጠት የቴሌቪዥን ክፍያችን እጥፍ ጨምሯል። ስለዚህ የእማማ ሚዲያ ስፖንሰር በመሆን እንዲሁም አቅማችሁ የፈቀደውን እንድትረዱን እጠይቃለሁ። ሁለተኛ የገጠር አብያተ ክርስቲያናትና ገዳማት ብዙ ችግር ገጥሟቸዋል። አቅማችን የፈቀደውን ያክል እንድንረዳ ጥሪዬን አስተላልፋለሁ። ሶስተኛ አብነት ትምህርት ቤት ዛሬ በችግር ውስጥ በፈተና ውስጥ ናቸው። ይህን ፈተና እንዲያልፉ ሁላችንም በመተባበር እንርዳቸው እላለሁ። አራተኛ በቤት ለቤት ድጋፍና እንክብካቤ የምናደርግላቸው የአልጋ ቁራኛ ህመምተኞች አረጋውያን የእኛን እጅ ይፈልጋሉ። ድሆች ከምድሪቱ አያልቁምና እጅህን እንድትፈታ አዝሃለሁ ይላል የእግዚአብሔር ቃል። ስለዚህም 64 አረጋውያን ህመምተኞች በየወሩ ድጋፍ እንድናደርግላቸው እንጠይቃለን። 5 የድሃ ተብለው በዝቅተኛ ኑሮ ውስጥ ለሚገኙ ወገኖቻችን አቅም በፈቀደ የዕለት ጉርስ የዓመት ልብስ እንደግፋቸው እንላለን። 6ኛ ተምረው ስራ ያላገኙ የራሳቸውን የሥራ ፈጠራ እንዲያጎለብቱ ሙያ አሰልጥነን እናቋቁማቸው። 7ኛ በድንገተኛ አደጋ በችግር ውስጥና በመከራ ውስጥ ላሉ በህመም ውስጥ ላሉ በጊዜያዊ እርዳታ አቅም በፈቀደው በማጽናናት በማበረታታት እንድንደርስላቸው ጥሪዬን አስተላልፋለሁ። ውድ ወገኖቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት ዕውቀት ማስፋፊያ ማህበር እነዚህንና ሌሎችን በርካታ ፕሮጀክቶችን እያከናወነ ይገኛል። ስለዚህ የናንተን ድጋፍ የናንተን እርዳታ በዚህ በባንክ ሂሳባችን ቁጥር 1042 55 16 969 ላይ በማህበሩ ስም በማስገባት ከሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ጋር እንድትሰሩ ዝቅ ብዬ በትህትና እለምናችኋለሁ። ስለ ትብብራችሁ ከልብ አመሰግናለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር